ዓለምን አስተካከልካት? እየሰማችሁኝ ነው? እንዴት ዓለምን አስተካከልካት? የዓለም ካርታ ውጥንቅጥ ይወጣ ነው። እንዴት አድርገህ ነው ያስተካከልከው? ቢያለፋኝም አለ። እቺን ቃል ስሙልኝ። ምን ቢለኝም? ቢያለፋኝም እንኳን ቤቱን ሊያስተካክል እንኳን ልቡን ሊያስተካክል ጸጉሩን ማስተካከል ተስኖታል። በዚህ ዘመን ጸጉሩን አያስተካክልም ወጣቱ። አስተካከልኩ ብሎ እንዴት አመሰቃቅሎ እንደሚወጣ ከጸጉሩ ቤት ምን ሆነ እንደምንወጣ ተወላግደን ገብተን ተወላግደን እንወጣለን። አስጠልቶብን ገብተን አስጠልቶብን እንወጣለን። ውስጡ እኮ ይኸውላችሁ ውስጣችን ቢስተካከል ውጫችንም ይስተካከላል። ምን አለ? አቤቱ ንጹሕ ልብን ፍጠርልኝ፣ በእሽታ መንፈስ ደግፈኝ፣ እባክህን በፊት አትጣለኝ። በፊት ምን አትበለኝ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከንልማ አፉረ ቁልቁሉ ዋቀዩ ቶኮ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እንድናመልከው የፈጠረን በፊቱ ተሰብስበን እንድናመሰግነው የወደደን ቸርነትና ምሕረቱን በዙሪያችን ማዳኑንም በሕይወታችን የገለጠ ቸሩ አምላካችን እግዚአብሔር ተነግሮ ስለማያልቀው በጎ ስጦታዎቹ ሁሉ ዘላለማዊ ስሙ የተመሰገነ ይሁንልን፣ የተመሰገነ ይሁንልን። ጌታን ያየንባት መስታወታችን፣ ለቃል ርደት ለሥጋ እርገት መሰላል የሆነች የማይጠልቀው የጽድቁ ፀሐይ ክርስቶስ የታየባት አማናዊቷ ምስራቃችን እማምላክ ወላዲት አምላክ ድንግል ማርያም ጌታ መንፈስ ቅዱስ የእናትነት ፍቅሯን በልባችን ውዳሴዋን ምስጋናዋን በአንደበታችን እርሱ ይሳለብን። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ጸሎት በረከታቸው አትለየን። እጅግ የተወደድከው ክቡር መምህራችን ወዘማሪ ቀሲስ አሸናፊ ገብረ ማርያም፣ ክቡራን አዕይንተ እግዚአብሔር መምህራነ ቤተ ክርስቲያን፣ ወንድሞች ዲያቆናት፣ በዝማሬ ጸጋ እግዚአብሔርን የምታገለግሉ ለጣቶቻችሁ እግዚአብሔር ሰልፍንም ያስተማራችሁ እግዚአብሔርን በጣት ዜማን በማፍለቅ እግዚአብሔርን የምታመሰግነው ወንድማችን ዘማሪ ሚኪያስ፣ ደግሞም በዚህ ሰዓት በዓለም ያለው ጉዳያችሁን በቤት ያለውን ጉድለታችሁን ትታችሁ የነፍስ ጉድለታችሁን ለመሙላት ከድካም ለማረፍ ሽታችሁ በዚህ ቅዱስ ተራራ በአውደ ምሕረቱ በመቅደሱ የተገኛችሁ ኦርቶዶክሳውያን ወገኖቼ፣ ወንድሞችና እህቶች፣ አባቶችና እናቶች፣ ሕፃናትም ጭምር ሁላችሁ በእግዚአብሔር ፍጹም ሰላም እንደምን ከረማችሁ? እንደምን ዋላችሁ? እንደምን አመሻችሁ? እንድናመሰግነው የፈጠረን እንድናመልከውም የወደደን አምላካችን እግዚአብሔር በድጋሜ ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም የተመሰገነ ይሁን። በድጋሜ እንኳን አደረሳችሁ። ታላቁ የጌታችንና የመድኃኒታችን የኢየሱስ ክርስቶስ የእግዚአብሔር ሐሳብ ለሰፈነበት ዲያብሎስም ደግሞ ለተሸነፈበት ለታላቁ አብይ ጾም እንኳን አደረሰን፣ እንኳን አደረሳችሁ። በድልና በክብር ለማጠናቀቅ እግዚአብሔር ይርዳን። ቤትህን አስተካክል። እንደ አምላካችን በጎ ፈቃድ በዚህ ኃይለ ቃል መነሻነት ጥቂት ደቂቃዎች አብረን እንቆያለን። ቆመው ለመናገር ቁጭ ብሎም ለመስማት
የመንፈስ ቅዱስ እገዛ ያስፈልጋል። ሰው እግዚአብሔር ካረዳው የእግዚአብሔርን ነገር ማውራት የእግዚአብሔርንም ቃል መስማት አይችልም። ስለዚህ እግዚአብሔር ጉባኤውን በበላይነት ይቆጣጠርልን። እስኪ ሁላችሁም ቤትህን አስተካክል በሉ። እስኪ ቤትህን አስተካክል በሉ። ደሞ እንመልሰው አይደለ? ቤታችንን እናስተካክል እንበል። ይህን ኃይለ ቃል በትንቢተ ኢሳይያስ ላይ የምናገኝ ነው። ትንቢተ ኢሳይያስ ምዕራፍ 38 ቁጥር 1 ላይ ተመዝግቦ የምናገኘው ቃል። ይህ ኃይለ ቃል የተናገረው እግዚአብሔር ቢሆንም የእግዚአብሔር ቃል ተናጋሪ ተብሎ በብሉይ ኪዳን ወርቃማውን የእግዚአብሔርን ቃል በጊዜው ለነበሩ ሕዝበ እስራኤልና ደግሞም ለአንዳንዶች በግላቸው የእግዚአብሔርን ሐሳብ ሲያደርሱ ከነበሩት የስማቸው ትርጓሜ መድኃኒት ከተባሉላቸውና የእግዚአብሔር እንደራሴ የተባለው እግዚአብሔር ሰው ባጣበት ዘመን ሰማያዊውን እሳታዊ ፍም በመልአክ እጅ አስይዞ አፉን እነሆ በእሳት የለኮሰለት በእሳት የተኮሰለት እግዚአብሔር አንደበቱን የቃኘለት ታላቁ ነቢይ ኢሳይያስ ነው። ይህን ኃይለ ቃል ሕዝቅያስ ለተባለው ለእስራኤል ንጉሥ ይህን ኃይለ ቃል የተናገረው ቤትህን ምን በል ብሎ፣ አቤት አስተካክል ብሎ ማለት ነው። መቼስ ስለ ቤትና በቤት ውስጥ ስለሚከወኑ ጉዳዮች ወንዶችም ሴቶችም የሚጠፋን አይደለም። ቤት ሲስተካከል ምን አይነት የአእምሮ እረፍት እንደሚሰጥ ወንበሩን በወንበሩ ስፍራ መኝታችንም ስናጸዳ ደግሞም ሳሎናችንን ስናስተካክል አንደኛ እኛ እናርፍበታለን፣ እንግዳ ቢመጣም እንኮራበታለን። ቤትን ማስተካከል ለቤተሰብ ትልቅ እፎይታ ነው። ብቻ ነቢዩ ኢሳይያስን እግዚአብሔር ተነስ ነቢዩ የአሞጽን ልጅ ኢሳይያስን የእግዚአብሔር ቃል እንዲህ ሲል ወደ እርሱ መጣ ይላል። የማን ቃል ወደ እርሱ መጣ? የእግዚአብሔር ቃል ወደ እኛ ይምጣ። ወገኖቼ አሁን ብዙ ጊዜ የተቸገርነው የእግዚአብሔር ቃል እንደ ንስር እየበረረ ይሄ ደንዳና ልባችንን እየመታ እየተመለሰ የእግዚአብሔር ቃል ማረፊያ አጥቷል። በዚህ ዘመን ነቢዩን ሂድና ለሕዝቅያስ እንዲህ ብለህ ተናገረው። ሕዝቅያስን ለምንድን ነው እንዲህ ብለህ ተናገረው ብሎ ያለው? ለሞት የሚያበቃውን ሕመም ታመመ ይላል። ንጉሥ ለሞት የሚያበቃውን ምን ታመመ? ሕመም ታመመ። 29ኛ ንጉሥ እስራኤል ነው። ገና ጎልማሳ ወጣት ዘመን ላይ 25 ዓመቱ ነው። ቀደም ባለ ጊዜ የሌዋውያንን ካህናት የመቅደሱን አገልግሎት ሲዘናጉ ቤተ መንግስት ቁጭ ብሎ የቤተ ክህነትን ሰዎች በእግዚአብሔር ፊት አገልግሎታቸውን እንዲያስቀጥሉ ይቀሰቅስ የነበረ ብርቅዬ እግዚአብሔር ሰው ነው። ልቡ ቅን የነበረ ንጉሥ ነው በእውነቱ። ሁለተኛ መጽሐፈ ዜና መዋዕል ምዕራፍ 29 ቁጥር 11 ላይ ሕዝቅያስም እንዲህ ያለ ልጆቼ ሆይ ስሙኝ ብሎ ነው የሚለው ካህናቱ። ደስ ይላል በእውነት መሪ ሕዝቡን ልጆቼ ሲል፣ አባት ልጁን ልጆቼ ሲል፣ ታላላቆች ታናናሾችን እንደ ልጅ ሲመለከቱ፣ በፍቅር ሲያቀርቡ፣ በፍቅር ሲመክሩ ደስ ይላል። ሕዝቅያስም እግዚአብሔር መርጧችኋል አለ። እንድታጥኑለት፣ እንድታገለግሉት፣ በፊቱ እንድትቆሙለት፣ መቅደሱን በአገልግሎት እንድትሞሉለት እግዚአብሔር መርጧችኋል ያለ ንጉሥ ነው ይሄ ሰው። ስለዚህ ቸል አትበሉ አላቸው።
ምን አትበሉ? ማገልገሉን ምን አትበሉ? በእግዚአብሔር ፊት መቆሙን ቸል አትበሉ። ማመስገኑን ቸል አትበሉ። አምልኮተ እግዚአብሔርን ቸል አትበሉ። የተደረገላችሁን ጉዳይ ቸል አትበሉ እያለ የቀሰቀሰ ታላቅ ነብይ ነው። ታላቅ ንጉሥ ነው በእውነት። ነገር ግን ከዕለታት በአንደኛው ቀን በዚህኛው ምዕራፍ ሁለተኛ መጽሐፈ ነገሥት ምዕራፍ 20 ቁጥር 1 ላይ ገልጣችሁ ስታነቡ ተመሳሳይ ታሪክ ነው የምታገኙት። ነገር ግን ለሞት የሚያበቃውን ሕመም ታመመ ይላል። ወገኖች እኔና እናንተ የታመምነው ሕመም ለምን የሚያበቃን ይሆን? ለንስሐ የሚያበቃን ነው የታመምነው ሕመም? ለምስጋና የሚያበቃን ነው የታመምነው ሕመም? እንደው የታመምነው ሕመም መች ነው የሚሽርልን? መች ነው የምንድንበት? አሁን ጊዜው ሰው ውጭውን የሚያይበትና ወሬ የሚሰማበት ሳይሆን ውስጡን የሚያዳምጥበት ጊዜ ነው። እግዚአብሔር ቢረዳን መንፈስ ቅዱስ ቢቀርበን ወደ ውስጣችን የምንሰማበት በደል ኃጢአታችንን በስውር ላለው አባታችን ወደ እልፍኛችን ገብተን ከኋላችን በራችን የምንዘጋበት ራሳችንን በእግዚአብሔር ፊት የምናይበት ጊዜ ነው ወገኖች። በማን ፊት ራሳችን የምናይበት? አዎ ሰው የተቸገረው ራሱን በእግዚአብሔር ፊት ማየት አቃተው። ሰው ፊት ለመቆም ብለን አይደል እንዴ ተገትረ ረጅም ሰዓት በቤታችን የተከልነው መስታወት ፊት ምን ያህል ደቂቃ እንደምናባክን ታውቃላችሁ? በሰው ፊት እኮ እንዳንተችል ሰው እንዲህ ጥላሸት አለብሽ እንዲህ ጉድፍ አለብህ እንዳንባል መስታወት ፊት የምናጠፋው ጊዜ ቀላል አይደለም። እየነቀፍኩ አይደለም፣ ራስንም መጠበቅ ክፉ አይደለም። ነገር ግን ሁሉ በመጠን ሁሉ በልክ ይሁን ይላል። ለስጋችን ይህን ያህል መስታወት ፊት ማባከን ከሆነ በእግዚአብሔር ፊት እግዚአብሔር ባበጀልን፣ እግዚአብሔር ባዘጋጀልን፣ እግዚአብሔር በለየልን በዚህ ልዩ ጊዜያችን ደግሞ በእግዚአብሔር ፊት ራሳችን የምናይበት ጊዜ። ነቢዩን መጣና እንዲህ በለው ሂድና ለሞት የሚያበቃ ሕመም ይዞት እያጣጣረ ባለ ጊዜ ላይ ነቢዩን እንዲህ በለው ቶሎ ወደ ሕዝቅያስ ሂድና ትሞታለህ እንጂ በሕይወት አትኖርም። አስደንጋጭ ነው መልእክቱ። ምን ትላለህ እንጂ በምን አትኖርም? አሁን ለሚሞት ሰው ቤት ማስተካከል ምን የሚሉት ነገር ነው? ትሞታለህ፣ በሕይወት እኮ አትቀጥልም እያለ ስለዚህ በሕይወት አትኖርም። ተነስ፣ ቤትህን ምን በል አስተካክል። ወገኖች ተነስተን እንድናስተካክል እግዚአብሔር ጸጋ ያብዛልን። የተበላሸብንን ነገር ተኝተን አናስተካክለው፣ ተበሳጭተን አናስተካክለው፣ ተወላግደን አናስተካክለው፣ ተጣልተን አናስተካክለው፣ ሮጠን አናስተካክለው፣ በእውቀትም በገንዘብም አናስተካክለው። ተነስ ይላል የእግዚአብሔር ቃል። ምን በል? አዎ ዮናስ እኮ በውስጠኛው የመርከቢቱ ክፍል ውስጥ እኮ ገብቶ ተኛ። መርከቢቱ እየተናጠች በመርከቢቱ ውስጥ ያሉ ሰዎች ሁሉ እየተጨነቁ፣ ዮናስ ግን እንቅልፍ ላይ ነበር። የመርከቡ አለቃ ተነሳና መጣና ኧረ እባክህን ተነሳ፣ እባክህን ልንጠፋ ነው፣ ተነሳና አምላክህን ጥራ። ማንህን ጥራ? አምላክህን ጥራ፣ ምናልባት ያድነን እንደሆን። ዮናስ ሲነሳ ወደ ልቡ ነው ያየው። በማንም አላማሃኘም። ሰው በዝቶ ነው አላለም። እኔና እናንተን ቢያደርገን ብዙ እንላለን። ሰው የተሳፈረው በመርከቢቱ መጣል የሌለበትን ሁሉ ነገር ነው የጣለው። ውድ ዕቃዎቻቸውን ወደ ባህር ጥለዋል። ሲጀመር መርከቢቱ የከበዳት የዮናስ አበሳ እንጂ የጭነቱ ክብደት አይደለም። የዮናስ እንቢተኝነት፣ የዮናስ መተኛት ነው ያን ጉድ ችግር ያመጣው። ዮናስ ተነሳና እንዲህ አለ፣ እኔ ስራ ምንድን ነው አሉት። አረ ከማን አሉት። አረ ወዴት ነው አሉት። ተገረሙበት። እኛ እንዲህ እየተጨነቅን ምንድነው ይሄ እንደዚህ የሚተኛ? እንደኔና እንደናንተ ዘመን ቢሆንማ በለው አፍጠን ተብሎ እጅና እግሩ ተይዞ እንዴት ባህር ላይ እንደሚሸኝ አጠይቁ። ገነጣጥለን ነው ምንጥለው። በፍቅር ነው ያናገረው የመርከቡ አለቃ። እረ ከየት ነህ? ስራ ምንድነው? አረ አምላክህን ተነስና ጥራ። እንዲህ ያለ ልብ መድኃኔዓለም ለሁላችን ያብዛልን።
በመርከቢቱ በሀገሪቱ ውስጥ ስንኖር፣ በመርከቢቱ በቤተ ክርስቲያን ውስጥ ስንኖር እንዲህ መተሳሰብ የሰውን ኃጢአትና በደል እየመዘዙ መገፋፋትን ሳይሆን መደጋገፍን፣ መመካከርን እንድናበዛ ልዑል አምላክ እግዚአብሔር ይርዳን። በእውነት ዮናስ ከዚያ በኋላ ስራዬማ ባህርንና የብሱ ሰማይንና ምድርን የፈጠረውን እግዚአብሔርን ማምለክ ነው አላለ? ስራችን እንደሱ ይሁን። እሺ አሜን በል። ስራችን ማንን ማምለክ ነው? እግዚአብሔርን ማምለክ። ምንድነው ስራህ? ምንድነው የምትሰራው? ወዴት ነው የምትሄደው? ስራዬ እሱ ነው፣ አካሄዴ ግን ክፉ ነው አለ። እግዚአብሔር ያለኝን ትቼ ወደ ሌላ ሄጃለሁ፣ አንሱኝና ወደ ባህሩ ሸኙኝ፣ በሰላም ተሻገሩ አላቸው። እንኳን ዘንቦብሽ ድሮም ጤዛነሽ ነበር የኛ ነገር። እንዲህ ብሏቸው አይደለም መተኛቱ ራሱ ያበሳጨናልኛ። ከዚያ በኋላ እንዲህ አደረገ የመርከቡ አለቃ። እንግዲህ አውስ ምን ብዬ ባህር ላይ ይህን ሰው ጥላለሁ? ኢዮጴ በተባለች ስፍራ ላይ ገንዘብ የከፈለ ሰው ነው፣ ተሳፍሯል፣ ዋጋ ከፍሏል። ለጥፋት ሰው ዋጋ ይከፍላል። እናንተ እንዳንጠፋ ግን ዋጋ ተከፍሎልናል። ክብርና ምስጋና ለስሙ ይሁን። ዋጋ የተከፈለልንን ዋጋ እንከፍልም እኛ፣ ዋጋ ተከፍሎልናል። ከኔና ከናንተ የሚጠበቀው የተከፈለልን ዋጋ አውቀን እሱ የሰራውን ሳናፈርስ ቆሽሸን ከሆነ ያንን እያጠራን እንሄድ ያስፈልጋል። ዮናስ ወደ ባህር ወርውሩኝ አለ። አይሆንም ወደ የብስ መልሰው ብለው ሁሉም ተባብረው መርከቢቱን ወደ የብስ ሊመልሱ ቢሞክሩ አልሆነም። እግዚአብሔር በማዕበል ቀደመ። ከዚያ በኋላ መጨረሻ ላይ በእኛ ላይ ኃጢአቱ አይድረስ፣ አንተ የባህርና የሰማይ የምድር አምላክ እግዚአብሔር ሆይ ከዚህ ሰው ኃጢአት ነፃ አድርገን ብለው ሰውየውን አንስቶ ወደ ባህር ሲሸኙት እግዚአብሔር ሌላ ትራንስፖርት ከባህር ውስጥ ለሱ አዘጋጀለት። በየብስ ያላመሰገነ ሰው በአሳ አንበሪ ሆድ ውስጥ 3 ሌሊትና 3 ቀን እግዚአብሔርን የጸለየው ጸሎት ልነግራችሁ አልችልም። የመጀመሪያ ምዕራፉ ስደት ነው። ሁለተኛ ምዕራፉ ጸሎት ነው። ሶስተኛ ምዕራፉ ስብከት ነው። የዮናስ ታሪክ አንደኛ ላይ ይሰደዳል ዋጋ ከፍሎ እግዚአብሔርን እሺ ባለ ማለት ነው የሚሰደድ። ሁለተኛ ላይ ግን በጨለማ ውስጥ ነው ባህር ውሃ በላይ ላይ አለፈ፣ ነፍሴ በጽዮን ውስጥ ወደቀች፣ አምላኬ እግዚአብሔር ሆይ አንተ ድረስልኝ እያለ የጸለየውን ጸሎት ልነግራችሁ አልችልም። አሳ አንበሪ ውጦ ዝም አይባልም ነበረ፣ ይፈጨው ነበረ። እግዚአብሔር ጣልቃ ስለገባ እግዚአብሔር ቤት ስላደረገለት በዚያ ውስጥ ተሰወረውና ነነዌ ላይ አውጥቶ ተፋው። የተተፋ ሰባኪ ሰላምታ አያውቅምና እንዲህ ብሎ ሰበከ። በ3 ቀን ውስጥ ነነዌ ትገለበጣለች አለ። ምን ትላለች? በስንት ቀን? ታላቂቱ ነነዌ በ3 ቀን ውስጥ ትገለበጣለች። እሽሩሩ የለውም፣ ምሳሌ የለውም። ደረቅ ስብከት ይሉታል ሊቃውንቱ። የተተፋ ሰባኪ ነዋ። አሽሙንሙኖ አይናገርም። እንዲያጨበጭቡለት እልል እንዲሉለት እንዲከተሉትም አላደረገም። ከባህር የተተፋ ነው። ከዓለም ሲተፋ ሰባኪ እንዲህ ይሳካለታል። እኛም እንዳለመታደል ሆኖ የዓለሙ ጉዳይ ብሶብን አገልግሎታችን እኛም ሳንተፋ እናንተም ከኃጢአት ሳንተፋ ይኸው ተያይዘን ፈዘናል። እግዚአብሔር ይሁነን አይደለ? አረ ይሁነን በሉ። የሚገርማችሁ ነገር ሕዝቅያስ ምን አደረገ? ትሞታለህ፣ በሕይወት አትኖርም። ስለዚህ ቤትን አስተካክል ተባለ። ከሞትኩማ ልሙት እንጂ የምን ቤት ማስተካከል ነው አላለም። መንፈሳዊ ሰው ነው፣ ልባም ሰው ነው፣ አይምሮ የተከፈተለት ሰው ነው። ወዲያ ወደ ግድግዳ ዞረ ይላል ሊቃውንቱ ሲተረጉሙት። ይህን ክፍል ወደ ምስራቅ በር ፊቱን አዞረ፣ በእግዚአብሔር ፊት ተንበረከከ፣ እየየ ብሎ አለቀሰ። ሳቁን ወደ ለቅሶ፣ ደስታውን ወደ ሐዘን ለወጠ። በእግዚአብሔር ፊት ተንበርክኮ ቤትን አስተካከል ሲባል ለሕዝቅያስ ገብቶታል ምን ማስተካከል እንዳለበት። አንዳንድ ሰዎች አካባቢያቸውን የሚያስተካክሉትን ያህል ልብሳቸውን የሚያስተካክሉትን ያህል ልባቸውን አያስተካክሉም። እግዚአብሔር ይታረቀን። አሜን በሉ። ማን ይታረቀን? በእውነት እሱ ይታረቀን። እሱ ያመልክተን እንጂ
እሱ ወደ ምስራቅ መዞርን፣ እንደ ዳንኤል መንበርከክን፣ እንደ ሕዝቅያስ መንበርከክን እሱ ጸጋን ያብዛልን እንጂ። ሕዝቅያስ ወዲያው ተነሳ። ነቢዩ ተነስቶ መሃል ከተማ ሳይገባ በእግዚአብሔር ፊት ተንበርክኮ እንዲህ አለ፣ አቤቱ አምላኬ እግዚአብሔር ሆይ በፊት በቅንነት ሄጄ ከሆነ እንደ ፈቃድ ኖሬ የሆንኩትን ያለፈው ነገሬን አስብልኝ፣ እባክህ በቁጣ አትቅሰፈኝ። ዳዊትም እንደተናገረ እንደ በደሌ አትይብኝ፣ እንደ ቸርነት ብዛት እንደ ምሕረት ብዛት እነሆ ድዊ ነኝና ኃጢአተኛ ነኝና ማረኝ እያለ ዳዊት እንዳነባ ዳዊት እንደጸለየ እዚያ መዝሙር 50 ቁጥር 1 ላይ እንደለመነ ሕዝቅያስም በእግዚአብሔር ፊት እንባውን አወረደ ይላል። ለእንጀራ ብሎ ሰው ብዙ ያለቅሳል፣ ለነፍሱ ብሎ ያለቅሳል። ለጥቅም ብሎ ሰው ብዙ ያለቅሳል። እንዲያውም የበደሉኝ እንዲበደሉ ብሎ ያለቅሳል፣ የጎዱኝ እንዲጎዱ ብሎ፣ የገፉኝ እንዲገፉ ብሎ ያለቅሳል ሰው። የጸሎታችን አካሄድ መስመሩ፣ የጸሎቱ ወጉ እስኪጠፋን ድረስ ተቸግረናል ወገኖቼ። ወዲያው እግዚአብሔር ትሞታለህ ቤትን አስተካከል ብሎ የላከበትን ነቢይ አሁንም የእግዚአብሔር ቃል ወደ ነቢዩ ወደ ኢሳይያስ መጣ። ኢሳይያስ ሆይ በመጣህበት መንገድ ተመለስ፣ ለሕዝቅያስ እንዲህ በለው ጸሎትን ሰምቻለሁ፣ እንባዬንም አይቻለሁ። እግዚአብሔር ጸሎታችንን ይስማል። በሰው ፊት ሳይሆን ተሰውረን ለሱ ያነባንለት ዘግነን ወደ ጸባዖት ያፈሰስነውን እንባችንን እሱ አይቶልን በጎ ምላሽ ይስጠን። በእውነት ደጋጎች ያነቡትን እንባ ሕዝቅያስ ቤትህን አስተካከል ሲባል ከወንበር ከጠረጴዛ ከጣሪያ ከመኝታ ከምናምን ጋር አልታገለም። ቤት የተባለው ማንነቱ እንደሆነ ገባውና ልቡን አስተካከለ በእግዚአብሔር ፊት። ዳዊት በመዝሙር 50 ቁጥር 10 ላይ ምን አለ? አቤቱ ንጹሕ ልብን ፍጠርልኝ፣ በእሽታ መንፈስ ደግፈኝ፣ እባክህን በፊት አትጣለኝ። በፊት ምን አትበል? በእውነት በሰው ፊት የወደቀ ሰው እግዚአብሔር ያነሳዋል። ሰው ክብር አጥቶ ሰው ሞገስ አጥቶ በእግዚአብሔር ፊት ቢወድቅ ማን ነው የሚያነሳው? ማንም። ሕዝቅያስ ተነስቶ አነባ፣ አለቀሰ። ነቢዩ መጣና እንዲህ በለው አለ እግዚአብሔር፣ ይሄውልህ በዕድሜህ ላይ 15 ዓመት ጨምሬልሃለሁ። አንተ ቤትን አስተካከልክ፣ እኔ ዕድሜህን ቀጠልኩልህ። አንተ ወደ እኔ ጮክ፣ እኔ ጸሎትን ሰማሁልህ። አንተ ወደ እኔ አነባህ፣ እኔ እንባህን አበስኩልህ አለ እግዚአብሔር። ግሩም አምላክ አይደለም ነው? አይደለም? አዎ። የሕዝቅያስን ልብ እግዚአብሔር ይስጣል ወገኖች። ዛሬም ለሞት ተጽፈናል። ብዙዎቻችን ለኃጢአት ተጽፈናል፣ ለባርነት ተጽፈናል፣ ለጥፋት ተጽፈናል። ማን ነው ይህንን ያደረገብን ያላችሁኝ እንደሆነ ወደን ፈቅደን የገባንባቸው መንፈስ ቅዱስ ባወቀብን ዲያብሎስ ደግሞ ባደነዘዘንና በነጠቀን ጸጋ ብዙዎቻችን ስተናል። ቤትህን አስተካክል ማለት ምንህን አስተካክል ማለት ይሆን? የመጀመሪያው ቤትህን ማለት ራስህን አስተካክል ማለት ነው። ልብህን አስተካክል ማለት ነው። ጾም ማለት የምንስተካከልበት ጊዜ ነው። እንደ ሸለቆ የጎደልን ካለን እንደ ደልዳላው ሜዳ እንድንሞላ፣ በትዕቢት እንደ ጋራ የታበይን ካለን ዝቅ እንድንል። ነቢዩ እንዲህ ነው የሚለው ትንቢተ ኢሳይያስ ምዕራፍ 55 ከቁጥር 7 ጀምራችሁ ስትመለከቱ ክፉ ሰው አለ ከክፋቱ ይከልከል። ክፉ ሰው ከምኑ? ኧረ በማርያም ከክፋቱ። ጾም ማለት እሱ ነው። ተንኮለኛም ሰው ከተንኮሉ ይመለስ። ሐሳባችሁ ከሐሳቤ መንገዳችሁ ከመንገዴ ሰማይ ከምድር እንደሚርቅ እንዲሁ ከኔ ርቃችኋል ልጆች ያለ እግዚአብሔር። አትራቁ፣ እኔ የቅርብ ነኝ እንጂ የሩቅ አይደለሁም ያለ
ትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ እኔ የቀርባችሁ ነኝ ያለ እግዚአብሔር ለምንድን ነው የምንርቀው? እግዚአብሔር እኮ ጻድቃንን ፍለጋ ወደ ዓለም አልመጣም። አንዱን ኃጢአተኛ የወደቀውን የሰው ልጅ 99ኙን ነገደ መላእክት በሰማይ ትቶ የወደቀውን አንዱን አዳምን ፍለጋ መጥቷል እኮ። ከዚያ በኋላ የወደቀው ተነስቶ የጠፋው ተገኝቶ በደሙ ተዋጅቶ ነው የተመለሰው። ስለዚህ ራሳችን እንድናስተካክል አንዳንድ ጊዜ የራሷ አሮባት አቤት እንደሱ የኛ ነገር እንደ ምሰሶ ያለ ጉድፍ በእኛ ውስጥ ተጋድሞ የሰውን ትንኝ የምናጠራ ምስኪኖች ነን። እኔም እናንተ ምድሪቱን ችግር ውስጥ የከተታት እንደ ዮናስ በራሱ ላይ የሚወስን እንደ ሕዝቅያስ ደግሞ የሚንበረከክ ሰው ጠፍቷል። ወደ ምስራቅ እንዙር ትላለች ቤተ ክርስቲያን። ውስተ ጽባ ነጽሮ ትላለች ቤተ ክርስቲያን። ወደ ምስራቅ ተመልከቱ ወደ ምስራቅ ፀሐይ እንድታገኙ ወደ አማናዊቷ ምስራቅ ወደ እመቤታችን ወደ ምስራቂቱ ወደ ቤተ ክርስቲያን ተመልከቱ። ብርሃን ይወጣላችኋል፣ ተስፋን ታገኛላችሁ፣ በበረከት ትሞላላችሁ። ወገኖቼ ቤት አስተካክሉ ማለት ልባችሁን አስተካክሉን። ምሳሌ ሰሎሞን ምዕራፍ 4 ቁጥር 22 ጀምሮ ልጄ ሆይ ልብህን ጠብቅ የሕይወት መውጫና መግቢያ እሱ ነውና ይላል። ልባችንን ጠብቅ፣ ግድ የላችሁ ክፉ እንዳይሸፍትበት ልባችን። ይሄ ልባችን እየተንኳኳ የሚያንኳኳልን የፍቅር አምላክ ከደጅ ሆኖ የሎዶቅያን ቤተ ክርስቲያን አለቃ እነሆ ከደጅ ቆሜ አንኳኳለሁ፣ ማንም ቢከፍትልኝ ወደ ቤቱ ገባለሁ፣ ከእርሱ ጋር እራት እበላለሁ ይላል። ሎዶቅያ ሀብታም ነኝ ብላ ድሃ የሆነች ቤተ ክርስቲያን ናት። ቤተ ክርስቲያን ሲል በቆሙ ግለሰቦችን ቤተ ክርስቲያን ይላቸዋል። የአማኞችን ህብረት ቤተ ክርስቲያን ይላል። የአማኞቹ ህብረት ሀብታምነን አዋቂነን ከፍ ያልንን ብለን በጽድቅ ነገር ደግሞ የወደቅን እንደሆነ እንደ ሎዶቅያ ቤተ ክርስቲያን እንሆናለን። አይኗ ታውሮ እሷ ግን የአይኑ ኩል ነው የምትቀምመው። ለብ ያልሽ ነሽ ወይ ሞቅ ያልሽ አይደለሽም፣ ወይ በራዳ አይደለሽም፣ እንደው ዝም ብለሽ ለብ ያልሽ ነሽ። አለየልንም ብዙዎቻችን። መንፈሳዊ ናችሁ ስንባል ዓለማውያን ነን፣ ደግሞ ዓለማውያን ነን ስንባል መንፈሳውያን ነን። እንኳን እግዚአብሔርን ዲያብሎስንም ያወዛገብን ይመስለኛል። ሊጨብጠን ይቀርብና ደግሞ ይይዘናል፣ ደግሞ እናመልጣለን፣ ደግሞ ይዘን እሱ ራሱ የተወዛገበ ይመስላል። ወገኖች ጾሙ ትዝታ ሳይሆን የህይወታችንን ታሪክ ቀይሮ የሚሄድ ይሁንልን። በጾሙ እንድንሰራ እግዚአብሔር ይርዳን። ቤት የተባለው አስተካክል የተባለው እንኳን የዛሬ ወጣት እንኳን ቤቱን ሊያስተካክል እንኳን ልቡን ሊያስተካክል ጸጉሩን ማስተካከል ተስኖታል። በዚህ ዘመን ጸጉሩን አያስተካክልም ወጣቱ። አስተካከልኩ ብሎ እንዴት አመሰቃቅሎ እንደሚወጣ ከጸጉሩ ቤት ምን ሆነ እንደምንወጣ ተወላግደን ገብተን ተወላግደን እንወጣለን። አስጠልቶብን ገብተን አስጠልቶብን እንወጣለን። ውስጡ እኮ ይኸውላችሁ ውስጣችን ቢስተካከል ውጫችንም ይስተካከላል። አንድ ጊዜ አንድ ጸሐፊን መጽሐፍ እየጻፉ መጽሐፍ ደራሲ ናቸው። ልጃቸው ረበሻቸው። ሕፃን ልጃቸው ቀለም እየደባለቀባቸው ወረቀት እየነጠቃቸው ሲያስቸግራቸው ቢቆጡትም ቢናገሩትም አባት ምን እየሰራ እንደሆነ ልጅ ያው ሕፃን ስለሆነ ብዙም አይገባውና ምን አደረገ አባት አንድ ጥበብ መጣለት። አንድ የዓለም ካርታና ከጀርባ የዓለም ካርታ ከፊት ለፊት የሰው ምስል ያለበትን አንድ ክርታስ አነሳና ነገር ግን የሰው ፊቱም ሌላ ቦታ እጁም እግሩም አይኑም ጆሮም ተበታትኖ ነው ያለው። ግን ሰው እየሰማችሁ ነው። ያ የተበታተነውን ለማሙሽ ስራ ፈጠረለት አባት። ይሄ የማን ምስል ይመስልሃል? የሰው ይመስላል ግን ተበታትኗል አለች። እቺን በሉልኝ። የሰው ይመስላል ግን አሁን ሊሰበስብ ማለት ነው።
ማሙሽ በቃ ጀመረ። መልሰው ጆሮ ወደ ጆሮ፣ አይን ወደ አይን፣ አፍንጫንም እጅንም ወደ ስፍራ ሁሉንም መልስ አለው አባት። ጆሮውን ግጥም ሲያደርግ ትከሻ ሲሸሽ፣ አይኑን ሲመልስ አፍንጫ ሲሄድ፣ ይሄን ሲል ሰውየው በዚህ መሃል ጽሑፉን ቀጠለ። ማሙሽ ቀኑ ሙሉ ሕፃናት ደግሞ እልህኞች ናቸው። የሆነ ነገር መገጣጠም ጀምሮ ካልሆነላቸው ውሃ አይጠጡ፣ ምግብ አይበሉ፣ ቢጠሩ አቤት አይሉ። ከዚያ በኋላ ማሙሽ ሲታገል ቆይና ተናዶ ካርቶኑን ሲወረውረው ተገለበጠ። ሲያይ ከጀርባ ማን አለ? አልሰማችሁኝም? አዎ ዓለም አለች። የዓለም ካርታ እንዴ አለና ዓለምን ሲያይ ደስ አለው። ዓለምም ግን ተወላግዳለች። ከዚያ በኋላ አፍሪካ ወደ አፍሪካ ዓለምንም ነካካ። በዚህ ብል የዓለምን ካርታ አልስተካከልለታል። ኧረ አባዬ ምን ይሻለኛል ዓለምን አስተካክላት ብሎ አለ። ሞከረ፣ አልሆነለትም። መለሰና እንደምንም የሰውን አካል በየስፍራው ጠጋገነና ሰውን የተበታተነው ሰበሰበ። ሰውን አስተካክሎ ቅድም ያስቸገረችውን ዓለም ላይ እሷን ለማስተካከል ዞር ሲያደርግ ዓለም ተስተካክላ አገኘው። እንዴት ዓለምን አስተካከልካት? እየሰማችሁኝ ነው? እንዴት ዓለምን አስተካከልካት? የዓለም ካርታ ውጥንቅጥ ይወጣ ነው። እንዴት አድርገህ ነው ያስተካከልከው? ቢያለፋኝም አለ። እቺን ቃል ስሙልኝ። ምን ቢለኝም? ቢያለፋኝም የተበላሸውን ሰው ሳስተካከል የተበላሸችው ዓለም ምን አለች? ተስተካከለች። ተስተካክለን እንድናስተካከል እግዚአብሔር ይርዳል። ወላጆች ልጆቻችሁን ለማስተካከል ቤታችሁን ያለው በልባችሁ ያለውን ባልና ሚስት ቁጭ ብላችሁ አጠገቤ ስለሆኑ አይደለም ቀሲስ አሸናፊ በዚህ ጉዳይ ላይ ትልቅ መስዋዕትነት እየከፈሉ ያሉ አባት ናቸው። እድሜና ጤና ያብዛላቸው። በእውነት ቤተሰብ ላይ በጣም ነው የሚሰሩት። ካህናት ሁሉ የእሳቸውን ኮፒ ፔስት አድርጎ ቢሰሩበትም የተጠሩበትም የተሾሙበትም ጉዳይ ሀገራዊ ጉዳይን ከማስተካከላችን በፊት ግለሰባዊ ጉዳዮች መስተካከል መቻል አለባቸው። ልብ የሚባል ጉዳይ ቀላል ጉዳይ አይደለም። ተርባይን ነው፣ ጀነሬተር ነው በውስጣችን። ሰውየው ሲስተካከል ማን ተስተካከለ? ዓለም ተስተካከለ። እናንተም እንዲበሏ እኔ ቢስተካከል እኮ በይማዬ አባዬም ይስተካከላል። አባዬ አንተም ብትስተካከል እማዬ ትስተካከላለች። ወንድም አንተ ስትስተካከል እህትን ታስተካክላታል። አንቺ ስትስተካከይ ወንድምሽን ታስተካክይዋለሽ። እንደ ቤተሰብ ሲስተካከል ጎረቤትን እናስተካክላለን። ጎረቤትም በእኛ እንዲህ እኮ ነው ያለው መጽሐፍ። ትዝ ይላችኋል ማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ አዎ በሰማይ ያለውን አባታችሁን እንዲያመሰግኑ ብርሃናችሁ በሰው ፊት ሁሉ ምን ይበል? ይብራ። ህይወታችሁ ይብራ፣ ፍቅራችሁ ይብራ፣ ሰላማችሁ ይብራ ነው። እኔና እናንተ በጠራራ ፀሐይ ጨለማ የሆን እግዚአብሔርን ያስቸገርን ይመስለኛል። የበራ ህይወት እንዲኖርን እግዚአብሔር ይርዳል። ሁለተኛው ቤት የተባለው ቤተሰብ ነው ወገኖች። ቤት የተባለው ማን ነው? ኧረ ተናገሩ። መጽሐፈ ኢያሱ ምዕራፍ 24 ቁጥር 15 ላይ እኔና ቤቴ ይላል። እኔና ቤቴ እግዚአብሔርን እናመልካለን አለና እናንተ የምታመልኩትን ዛሬ ምረጡ አላቸው። የእስራኤልን ሕዝብ ወደ ጣዖት ፈቀቅ እያሉ ሲያስቸግሩት እኔና ቤቴ ማለቱ እኔና ቤተሰቦቼ ሰማይን ያለ ባላ ምድርን ያለ ካስማ የዘረጋ አምፃ ያለማት ፈጣሪ ያለማት መጋቢ ፍጥረታትን እግዚአብሔርን ነው የምናመልከዋል። አንድ ቤቱን ያስተካከለውን ሰው ከመጽሐፍ ላሳያችሁና ትምህርቴን ልጠቅልል። ዘፍጥረት ምዕራፍ 35 ላይ ከቁጥር 1 ጀምራችሁ አንድ ታሪክ ታገኛላችሁ። የይስሐቅ ልጅ የኤሳው ወንድም ያዕቆብን እናገኛለን። ያዕቆብ በአንድ ወቅት በእናቱ እጅ ላይ ሙያ ተምሮ በአባቱ ጉልበት ስር ተንበርክኮ የተባረከ
እግዚአብሔር በእናቱ ቤት ውስጥ እናቱ ሙያ ያስተማረችው፣ በአባቱ የተባረከ፣ በእናቱ ምክር ከወንድሙ ጦር ደግሞ ያመለጠ ሰው፣ ሶስት ነገር ያተረፈ ሰው ነው ያዕቆብ። እንደ ያዕቆብ ሶስት ነገር እንድናተርፍ እግዚአብሔር ይርዳል። የመጀመሪያ ሙያ ተማረ። ምሳሌ ሰሎሞን ምዕራፍ 16 ቁጥር 22 ላይ ዕውቀት ገንዘብ ላደረገ ሰው ዕውቀት የሕይወት ምንጭ ነው ይላል። ምን ላደረገ ሰው? ዕውቀትን ገንዘብ ላደረገ ሰው፣ ለሚጠቀምበት ሰው የሕይወት ምንጭ ነው። ርብቃ ያዕቆብን መከረችው። የምስር ወጥ እንዴት ተደርጎ ክሽን ተደርጎ እንደሚሰራ ከእናቱ ተማረና ቤቱን በበጎ መዓዛ ይሞላው ነበር ይላል። በቤተ መቅደስ ያሉትን አገልጋዮቻችንን ተመልከቷቸው። በጎ መዓዛ ዕጣኑ ብቻ ሳይሆን የሚወጣው ዜማ ራሱ በጎ መዓዛ ነው። ይሄንን ሙያ ለማምጣት የተደላደለ አልጋ ባልጋ የሆነ ነገር ኖሯቸው አይደለም። አቀበት መውጣት፣ ቁልቁለት መውረድ በእንተ ስማ ለማርያም ብለው መጽሐፍ ቤት አይናቸው እስኪጠፋ ድረስ፣ ዜማ ቤት ጉሮሯቸው እስኪነቃ ድረስ ዋጋ ተከፍሎ ነው። አንድን ካህን ለማድረግ ስንት ዋጋ ነው የተከፈለበት? እጃችን ላይ ሲመጣ እንዳይቀልብን ምእመናን። ያዕቆብ በእናቱ ጓዳ ሙያ ተማረ። ከዚያ በኋላ ኤሳው ዱር አደገ። መንትያ ናቸው እነዚህ ወንድማማቾችን፣ ልብ አድርጉ። ዘፍጥረት ምዕራፍ 25ን ስትገልጡ የሚነገራችሁ ቃል ነው። ኤሳው ጦር ይዞ ጦር መዞ ዱር ይውላል። የእናትን ሽታ የአባትን ምክር አያውቅም። አንዳንድ ጊዜ ከቤት ዘላችሁ ስትወጡ ወጣቶች እባካችሁ የምትመለሱበትን ቤት በሩን በርግድ ድርግም አድርጋችሁ አትሄዱ። አመላለስ ይከፋል። አወጣጥ ቀላል ሊሆን ይችላል፣ አመላለስ ግን ከባድ። ይችን ቤተ ክርስቲያን ዘሎ የወጡ ሰዎች አሉ። አምጦ እንዳልገቡ ዘሎ ወጥተው መመለሻው ግን ጋሬጣ ነው። ያዕቆብ ግን ታሪኩን ልሰብስብላችሁና ያዕቆብ ሶስት ነገርን አተረፈ። የመጀመሪያ ሙያ ተማረ። ምስር ወጥን እንዴት መስራት እንዳለበት ያንን ተማረ። ሁለተኛ በአባቱ ዘንድ ቀርቦ በጥበብ ተባረከ። ሶስተኛውና የመጨረሻው ወንድሙ ጦር በሰበቀ ጊዜ እናቱ ከሞት አስመለጠችው። አማናዊቷ ርብቃ ቤተ ክርስቲያን ክብር ይግባት። ኧረ ክብር ይግባት። በእግዚአብሔር ፊት ያስባረከች እናት አማናዊት ርብቃ ናት ቤተ ክርስቲያን። ከፊደል ቆጠራ እስከ መጽሐፍ ትንታኔ ያስተማረችን፣ አቋቋምም አኗኗርም ያስተማረችን ቤተ ክርስቲያን፣ በጥበብ በዓለም ውስጥ እንዴት እንደምንገባ እንዴት እንደምንወጣ ያስተማረችን። በሰንበት ትምህርት ቤት ውስጥ የሚሰጠው ሙያ ቀላል ይመስላችኋል እንዴ? እስኪ ጎራ ብላችሁ እዩ። በእውነት ሊቃውንቱ ስንት ዓመት የደከሙበትን ወረቡን አጫብሩን እንደው ሲያሳምሩት ስታዩ ምን አይነት ጸጋ ነው አይባልም እንዴ? ልጆቹም እንዴት ይሄ እንዳረፈባቸው እግዚአብሔር ነው የሚያውቀው እንጂ እነሱም አያውቁት። ሶስት ነገር ያዕቆብ አትርፏል። ሙያ ተምሯል፣ ተባርኳል፣ ከሞት አምልጧል። ብቻ ፍኖተ ሎዛ በደረሰ ጊዜ የእግዚአብሔርን ስፍራ አየና ይህ ስፍራ እንዴት ያስፈራል፣ የእግዚአብሔር ክብር ያለበት ነው፣ ስሙ ቤቴል ይባላል አለና የመሰረት ድንጋይ ያኖረ። ከብዙ ዓመት በኋላ መጥቶ ቤቴል ይሰራ ረሳና ሴኬም ኖረ። በሀብት በንብረት ከተሞላ በኋላ ቤተሰቡ ተበላሸበት። ጣዖት ማምለክ ጀመሩ። የሴኬም ልብስ መልበስ ጀመሩ። እግዚአብሔር ድምፅ አሰማው፣ ያዕቆብ ያዕቆብ፣ ከወንድም ከኤሳው ጦር ያስመለጥኩ እኔ አምላክ እግዚአብሔር የአብርሃም የይስሐቅ የአባቶች አምላክ ነኝ የማናገር፣ ከሴኬም ውጣና ወደ ቤቴል ሂድ አለ። ያዕቆብ ወዲያው ተነሳና ቤተሰቦቹን እንዲህ አለ፣ ተነሱ አለ። ተነሱ፣ በመከራዬ ቀን የረዳኝ እግዚአብሔር ዛሬ ጠርቶኛል። ወደ ቤቴል እንሄዳለን። የሴኬምን ልብስ አውልቁ አለ። የጣዖትን አሸንክታብ አውልቁ አለ። ንጹሐን ሆኑ አለ። የሴኬምን ልብስ አውልቁ ማለት ጥላቻን፣ ክፋትን፣ ጣዖትን፣ ዝሙትን፣ የሥጋ ሥራን ሁሉ አውልቁና የመንፈስ ልብስ ፍቅርን፣ ሰላምን፣ ትሕትናን፣ በጎነትን፣ ቸርነትን፣ እግዚአብሔርን መምሰልን፣ ራስን መግዛትን ቅዱስ ጳውሎስ እዛ ገላትያ መልእክት ምዕራፍ 5 ከቁጥር 19 እስከ 22 የተናገረው ማለት ነው። 16ቱን አልባሳት አውልቁ፣ 9ኙን አልባሳት ልበሱ። ምን ማለት ነው? ክፋትን አውልቁ፣ በጎነትን ልበሱ። ክህደትን አውልቁ፣ እምነትን ልበሱ። ኃጢአትን አውልቁ፣ ጽድቅን ልበሱ ብሎ ያዕቆብ አዘጋጃቸው።
ቤቱን አሰናርቶ ጣዖቱንና ሸንክታቡን ከአድባር ዛፍ ስር ቀበረ። ቤተሰቡን ንጹሃን አድርጎ ቤቴል ገባ ይላል። እኛም ቤተሰቦቻችንን ንጹሃን አድርገን አማናዊት ቤቴል ቤተክርስቲያን እንድንገባ እግዚአብሔር ይርዳል። ሶስተኛና የመጨረሻው ቤት ማለት ሀገር ነው። ቤት ማለት ምንድነው? ሀገር ነው። በግላችን የጀመርነው፣ በቤተሰባችን የጀመርነው፣ በጎረቤት ያየነው ሀገር። ኢትዮጵያ ማለት ህዝቦቿ ናቸው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ወደ እግዚአብሔር እጆቿን የምትዘረጋ ልቧን ለእግዚአብሔር ዙፋን አድርጋ የምትዘረጋ ሀገር እንድንሆን ቤትህን አስተካክል ማለት ራስህን አስተካክል፣ ቤተሰብህን አስተካክል፣ ልጅህን አስተካክል። አዎ አብርሃም ለእግዚአብሔር ስለተገዛ አይደል ይስሐቅ ለአብርሃም የተገዛው? እኛ በእግዚአብሔር ላይ ስላመጽን ዛሬ ልጆቻችን አንድ ስንላቸው ሁለት፣ ሶስት ስንላቸው ሌላ መያዝ መጨበጥ ማቅቶናልና ቤታችን እንድናስተካክል ከሞት እንድናመልጥ እግዚአብሔር ይርዳል። መነከኛ ስሬፈኔ ዶጀላ ከሚልቅኑ ሐማጀላ ከባኑ ዋቀዮኑ አገርጋር መነከሰን ቀጀል ፈዳ አኒ ነመዱ አደመዱአ ኢምበርባዱ ራጂዝ ቄል በቆና ኩዶ ሰዴት ለኮብሰ ሶዶመራ ጀልቀብደኒ ኦጋ ይላልተኑ ጭቡ ከሰን ፍራቲ ባሳ ቁልቁሉ ታ ለጴ ቁልቁሉ ዳፍ አፉራ ሃራታ ሲፈዳ አንዱ አልከሰን ጎንኩማ ሂምበርባዱ ሞታችሁን አልፈልግም፣ የሟቹን ሞተኔ አልሻም፣ አዲስ ልብ ይኑራችሁ፣ አዲስ መንፈስም ይኑራችሁ ተብሎ በትንቢተ ሕዝቅኤል ምዕራፍ 18 ቁጥር 30 ጀምሮ ተነግሯል። ሞታችንን የማይሻ እግዚአብሔር አገልጋዮቹን በየጊዜ እየላከ በጉባኤ ያደምቀናል፣ ይገስጸናል፣ ይመክረናል። በቅዳሴው እንቀደሳለን፣ በዝማሬው እንባረካለን። ስለዚህ ወገኖቼ ይህቺ ወቅት እንደ ሕዝቅያስ የጸጋ ዘመን የሚጨመርልን እንዲሆን በእግዚአብሔር ፊት የምንበረከክበት ጊዜ ይሁንልን። የሰው ፍጻሜ ሲያምር መልካም ነው። መድኃኔዓለም የሁላችን ፍጻሜ ያሳምርልን። ቅድስት ጸሎታችሁ አትለየን። ትሞታለህ እንጂ በሕይወት አትኖርም። ቤትህን አስተካክል። ልባችንን፣ ወንድም እህታችንን፣ ቤተሰባችንን፣ ጎረቤታችንን፣ ሀገራችንን እንድናስተካክል እግዚአብሔር ይርዳን። ይቆየን። ነው ሰው አድርገን